አባዬ ፈሪሃ አንተ እንደምታስባት አይነት ሴት አይደለችም። በጭራሽ ፈሪሃ እንደዚህ አታደርግም። ጠይቃት። ስልክ ሳወራ ተደብቃ ትሰማኝ ነበር። ያው ጠይቃት። እንደዚህ አይነት ነገር አድርገሻል ፈሪሃ? አባራ? አዎ ታባርራታለህ። ግን እኮ ለብዙ አመታት እዚህ ቤት በጣም ቆይታለች። አዎ ለአመታት ቆይታ ሊሆን ይችላል። ያ ማለት ግን ልጅ ናት ማለት አይደለም። ከዚህ ቤት መባረር ነው ያለባት። ልጅ ላትሆን ትችላለች። ይኸውልሽ ደግሞ ከኔ ጋር ለመፎካከር ብለሽ ልጁን ገና ከመምጣቱ ለማማላት ሞክርሽ። ምንድን ነው የምታወሪው? አይቼሻለሁ ፈሪሃ። ከመጣ ጀምሮ እሱ እንዲወድሽ አክት እያደረግሽ ነበር። መና በጣም ህፃን ልጅ ነሽ። በጣም አንቺ ደግሞ በጣም ጅል ነሽ። ሁሌም ሰራተኛ መሆንሽን ትረሻዋለሽ። እስኪ አስቢው፣ እዚህ ቤት ውስጥ እኔ እያለሁ አንቺን ሲፈልግ ከፈለግሽ በሱ ማሽናከር ትችላለሽ። ማን እንደሚያፈቅርሽ በጣም ጋብዛሽ ነው ዛሬ ታዲያ ለፋች ያዢ በየሰዓቱ ያጣላችሁ እሷ ነች እንደዚህ የምታደርገኝ። ምንድን ነው ፈሪሃ? ተናገሪ። ለምንድን ናት አለች? ለምን ከሌላ ሰዎች ጋር እንድኖር ፈቀድሽ? እስቲ ይህን ነገር ይመልሽ። ታውቃለህ ያን የወለድኩ በልጅነቴ ነው፣ ያውም ደስ በማይል ሁኔታ። እሱም በልጅነቴ ነግረሽኛል። እኔ አሁን ማወቅ የምፈልገው ለምን እንዳላሳደግሽኝ ብቻ። አንቺ ሁለት እንደኔ ማጥፍ ጠይቅ። ምንድን ነው የምትጠይቀኝ? ምን ለምንድን ነው ፈሪሃን ከኔ ያስበለጠ የምትወዳት አባዬ? እንደዚህ የሚባል ነገር የለም የኔ ልጅ። አለ እንጂ እዚህ ቤት ሰው ሲመጣ እንኳን ማን ልጅ ማን ሰራተኛ እንደሆነ መለየት እስኪከብለው ድረስ ነው አብልጠት የምትወዳት። ይኸውልሽ ለማንኛውም እኔ እናትም አባትም ሳይኖረኝ ነው ያደግኩት። ማለት ከእህት ከወንድም ጋር ነው ያደግሽው? ከእነሱ ጋርም አይደለም ያደግኩት። እና ብቸኝነት ያደከመው ጎናቸውን አሁን የኑሮ አጋር ያስፈልገኛል፣ ከዚህ በኋላ አብሬ ከኑሮ አጋሬ ጋራ ቀሪ ህይወቴን እመራለሁ፣ ልጄም ደግሞ እንደ እናት ትንከባከብልኛለች፣ ልጄ ብቸኛ አትሆንም በማለት አንዲትን ሴት በህይወታቸው ላይ ያስገባሉ። አሁን ላይ ታዴ ህይወት የምትባል ሚስት አግብተዋል። ህይወት አንድ ልጅ ያለኝ ብላ ያስተዋወቀቻቸው ሲሆን ፈሪሃ ደግሞ የቤት ሰራተኛ ነች። ሀሮን የህይወት ልጅ ሲሆን መና ደግሞ የቤቱ ባለቤት የታዴ ልጅ ነች። የመና እናት የሞተችው በልጅነቷ ሲሆን እኔ ገፊ ነኝ፣ እኔ እናቴን ገድያለሁ በማለት ውስጧ ላይ የሚሰማት ስሜት አለ። ህይወት ወደ ህይወታቸው ከመጣች በኋላ ቤቱ ሁልጊዜም ሰላም አያድርም፣ ሰላም አይውልም። በየቀኑ አዳዲስ ብጥብጦች፣ አዳዲስ ችግሮችና አዳዲስ ጸቦች ይከሰታሉ። ይሄ ማለት ደግሞ መና የቤቱ ልጅ ስለሆነች ፈሪሃ ሰራተኛ በመሆኗ ምክንያት ፈሪሃ በጣም መጥፎና እንዲሁም ደግሞ ወሬ አመላላሽ ናት ብላ ስለምታስብ ህይወት የእሷን ተግባርና መጥፎ ስራዎቿን ልታጋልጥባት ስለምትችል መና የቤቱ ልጅ ግን በጣም በግነች፣ ምንም ነገር አታውቅም፣ ጅል ናት በማለት የምትጠቀምባት መንገድ እያገኘች ትገኛለች። ህይወት ወደዚህ ቤት ስትመጣ ምንም ነገር ይዛ አይደለም የመጣችው፣ እቅድ ይዛለች ግን ምክንያቱም ደግሞ ለሰውየው ሚስት ለመሆን ወይም ደግሞ ለመና እናት ለመሆን ብላ ሳይሆን አሁን ላይ የራሷ እቅድና የራሷ ፕሮግራም አለች። ከአንድም 3 ቤት ላይ ቀይረን የመጣ ነው፣ ይሄኛው እኮ 3ኛው ቤት ነው ሲላት ነበር ልጇ ሀሮን። ምክንያቱም ደግሞ በየቤቱ ለምዳለች። ከዚህ ቀደም እንደዚህ ወንጀል ስራዎችን መስራትና እንዲሁም እየሰራች ሳይሳካላት ቀርቶ አሁን ላይ 3ኛ ቤት መግባታቸውንና ሀሮንን ደግሞ ያልወለደችው ልጇ ቢሆንም ልጄ ነህ በማለት እየተጠቀመችበት ትገኛለች። ያላሳደግኩህ ብዙ ችግሮች ደርሰውብኝ ነው እንጂ እኔ ላንተ ብዙ ዋጋ ከፍያለሁ እያለች ታሳምነዋለች። ከዚህ ሁሉ እውነታ ጀርባ ግን ፈሪሃ የቤት ሰራተኛ መስላ ቤት ውስጥ የገባችቷ ከኋላ ጥናት እያደረገች ትገኛለች። አያቷ ጋር በ15 ቀን አንድ ጊዜ እረፍት የምትወጣዋ ወደ አያቷ ቤት ስትሄድ ከዚህ ስትወጣ የሰራተኛ ልብሷን ከለበሰች በኋላ መንገድ ላይ ነበረ ልብሶቿን ቀያይራ አያቷ ጋር ወይም ደግሞ ለመጣችበት ለዚህ ቤት ስኬት ወደ ኋላ ሳትል ስደክመኝ ሰለቸኝ ሳትል ሂደቱን እያካሄደች ትገኛለች። ህይወት ከዚህ ቤት ከገባች ጊዜ ጀምሮ የምታወራው ነገር ስለ ሰነድ፣ ስለ እንዲሁም ደግሞ ስለ ሁሉም ነገር ስለ አንዳንድ ነገሮች ስለሆነ ይሄንን ነገር
ፈሪሃ ጆሮዋን ሰጣ በየበሩ በየጥጉ ማዳመጧን ወደኋላ አላለችም። ምክንያቱም ደግሞ ይሄ ጉዳይ የቤቱ ጉዳይ ነው። ቤቱ ደግሞ ጋሽ ታዴ ደግሞ የግል አባቷ እንደሆኑ ደርሳበታለች። ምክንያቱም ከዚህ ቀደም በነበራቸው በትዳር ሁኔታ አባቷ ጋሽ ታዴ መሆኑን በደንብ ያረጋገጠችው ፈሪሃ እዛ ቤት ተቀጥራ ያለውን ነገር ከጀርባቸው ሁሉን ነገር ታጠና ነበረ። በዚህ መካከል ነው ህይወት ወደ ህይወታቸው መጣ። ነገሮችን ለማበላሸትና ይህንን ሁሉ ንብረት አባትየውም የዋህ ነው፣ ልጅቷም በጣም በግነች በማለት ይህንን ንብረት እቀማለሁ፣ እወስዳለሁ በማለት ሀሳቧን በዚህ ወር ውስጥ አጠናቅቄ ያሳያለሁ በማለት ለአንድ ፍቅረኛዋ ለሆነ ሰው እየደወለች ተደጋጋሚ ሽንት ቤት በመግባት ታወራለች። መና ግን ያሰበችውና የጠረጠረችው ነገር እውን ሆኖላታል። ምክንያቱም ደግሞ ፈሪሃን ከቤት ለማስወጣት ቆርጣ ተነስታለች። ሃሮን ልጇ እንዳልሆነ በስልክ ስታወራ የሰማችው ፈሪሃ በጣም ተደናግጣለች። ምክንያቱም ደግሞ ሃሮን የማን ልጅ ሊሆን ይችላል? ከየት አመጣችው? እንዴት ልትጠቀምበት ለወንጀልስ ቻለች? የሚለው ነገር አሳስቧታል። ብቻ ግን መሀል ቤት ሆና ተደናግጣለች። ከዛም ሲገፈትራት፣ ከዛም ሲመቷት፣ ከዛም ሲያንቋሽሿት ለየትኛው መልስ መስጠት እንዳለባት ግራ ተጋብታለች። አቶ ታዴ ልጃቸው እንደሆነች ጠርጥሮ አለባቸው። ግን ደግሞ ግልጽ ያወጡት ነገር የለም። እስካሁን ድረስ ፈሪሃ ከነሱ ቤት በሰራተኝነት ታገለግላለች። መና ጥሩ ነገር አግኝታለች። ምክንያቱም ደግሞ አሁን ያገኘችው ነገር በጣም ተመችቷታል። መናና እንዲሁም ህይወት በአንድ ላይ ሆነው ህይወት የቤቱ ባለቤት ሚስት ብትሆንም አሁን ላይ ግን ሚስትነቷ ለመና ተመችቷታል። ምክንያቱም ደግሞ መናን ታቀብጣታለች፣ የፈለገችውን ታደርግላታለች፣ ታግዝላታለች፣ ቅብጠቷን እንደፈለገች ታደርጋታለች። ስለዚህ የእናቷን ያህል ፍቅር እየሰጠቻት ስለሆነ የጎደለባትንና መጥፎ ባህሪውን አልተመለከተችም። ከኋላዋ ምን ሰንቃ እንደመጣች ያላወቀችው መና ዛሬ ላይ የህይወት ሴራ ተጋላጭ ሆናለች። ምክንያቱም ሄዊ በዚህ ሰዓት ላይ ብዙ ነገሮችን ይዛባት እንደመጣች እና ከዚህ በኋላ ግን እቅዷን ልታሳካ እሷን እንደ በግ እየጎተትኩ ከፊት አስቀድማለሁ በማለት ነገሮችን ስታስተካክል ነበረ። ፈሪሃ በቤት ሰራተኛነት ከሰራችበት ጊዜ ጀምሮ ከቤተሰብ ላይ ይህን ያክል ዓመት ስትኖር ግጭቶች ያልተከሰቱ ቢሆንም በግጭቶች መካከል እንዲሁም ደግሞ ቤተሰባዊነት በሚሰማት መልኩ ከቤት ውስጥ ላይ ቀረቤት አላት። ሲበሉም ሲጠጡም ሁሉም ነገራቸው የተደበቀ አይደለም፣ ቤተሰባዊነት ነው ሁሉ ተግባሮታቸው። ለዛ ነበረ መና ምትቀናው። መና ትቀናለች። እንዲሁም ደግሞ ሰራተኛና እንዲሁም ደግሞ እኔ ልጅህን ለይቶ እንኳን ሰው እንግዳ ሲመጣ ማወቅ አይችልም፣ ለምንድን ነው አባዬ እያለች ጥያቄ ስታቀርብላቸው ነበረ። እንዲሁም ደግሞ እናቴ ስትሞት እኔ ገፊ ነኝ አይደለ? ገፊ ናት ብለህ ታስበኛለህ፣ ለዛ ነው ማትወደኝ በማለት ለአባቷ ለጋሽ ታዴ ጥያቄ ስታቀርብ ነበር። እኔ በጣም ነው የምወድሽ፣ አንድ ልጄ፣ የሚስቴ መተኪያ ነሽ፣ አንቺን እኮ ጥላልኝ ባትሄድ ምን ይውጠኝ ነበር በማለት በስስት እያዩ ለምትናገረው ጥያቄ ወይም ደግሞ ለተናገረቻቸው ንግግር ዳግም እንዳትጠይቃቸው አድርገው እንዲሁም ደግሞ ለእሷ ያላቸውን ፍቅርና ክብር ሲገልጹላት ነበር። ፈሪሃና ሃሮን አሁን ላይ እንግዲህ ዶክሜንት ደብቅ ያለው ሃሮን ክፍል ነው ያስቀመጥኩት ዶክሜንቶቹ ደግሞ ከዚህ በኋላ ማንም ምንም ሊያደርጋቸው እንደማይችልና እዛ ክፍል ውስጥ የተቀመጡ ዶክሜንቶች በሙሉ የዚህ ቤት ባለቤት ወይም ደግሞ የዚህ ቤት ዶክሜንቶች መሆኑን ስትናገር ህይወት ተደብቃ ያዳመጠችው ፈሪሃ ቀስ ብላ ሃሮንን ክፍል በመግባት የሃሮንን ክፍል እየፈተሸች እያለ የተዘጋጀላትን ሴራና ወጥመድ ሳታስበው ወጥመድ ውስጥ ገብታለች። ሙሉ ቤተሰቡን ያደናገጠ ይሄን ትፈጽማለች ፈሪሃ ብሎ ማንም ሰው ያልገመተው ግምት ነበረ። ፈሪሃ ሃሮን ክፍል ገብታ ያንን የተባለውን ወረቀት ያዳመጠችውን ግድግዳ ላይ ተለጥፋ ቀስ ብላ ገብታ እየፈተሸች ነበር። ሃሮን ከመተኛቱ በፊት በርህን እንዳዘጋ ገርበብ አድርገው ያቀድኩት አንድ እቅድ አለኝ ስትል ህይወት መልእክት አስቀምጣለት ነበር። ይህንንም ደግሞ ተገቢ አድርጎ ስልኩ ጋር ሲጫወት አምሽቶ በዛው ጋደም ይላል። በዛ ቅስፈት ላይ ነበረ ፈሪሃ ያንን ወሬ ከሰማች በኋላ በነገራችን ላይ በእርግጥም ህይወት ተዘጋጅታበት ይህንን ነገር ያደረገችው ፈሪሃን ለማስያዝና እንዲሁም ደግሞ ከቤት ውስጥ ያላትን አመኔታና
ተቀባይነት ለማኮልሸት ነበረ። ያ ሁሉ ነገር ተሳክቶላት ሁላቸውንም ቀስቅሳ ይዛቸው ስትመጣ ፈሪሃ እንግዲህ ሳታስበው ሃሮን ላይ ወደቀችበት። ምክንያቱም ሃሮንም ደንግጦ ብድግ ሲል እነሱም ገብተው ቆመዋል። እሷም ደግሞ እሱ አልጋ ላይ ወድቃለች። ምክንያቱም ድንጋጤው ነበር የወደቀችው። በዛም ላይ ደግሞ ሙሉ ቤተሰብ ስለሆኑ የመጡባት ምትይዘው ምጨብጠው ጠፋት። እሷ ባለጌ ናት፣ እኔ እኮ አባዬ ነግሬህ ነበር በማለት መና ልጃቸው ደጋግማ ስትናገር ነበር። እንዴት ይህን ታደርጊያለሽ በማለት አባትየውን በጥፊ መተዋት። አፈርኩብሽ እንደማለት ጥለዋት ሲወጡ ነበር። ባደረጉት ጥፊ ግን በጣም ተጸጽተው ነበረ። ይችንን ቀዳዳና ይችንን ጊዜ ባገኘቻት ህዊ አሁን ላይ ያሰበችው አንድ ነገር አለ። ህይወት ይችን ነገር ማሳካት እንዳለባት፣ ከዚህ ቤት ይች ልጅ ካልወጣች እጅግ በጣም አስቸጋሪ መሆኑንና ለነገሮቹ ወይም ደግሞ ለምትሰራቸው ለእቅዶቿ መደናቀፊያ እንቅፋት እንደሆነች ስላመነችበት ከዚህ ቤት አስወጣት እያለችው ነበረ። ከዚህ በኋላ እንዴት አድርጎ ታዴ ይችን ልጅ ሊያስወጣት ይችላል? እውነት ካስወጣት በጣም ከባድ ህይወት ሊኖር ይችላል። ግን ደግሞ እሷም እንዳትወጣ ከዚህ ቤትና የዚህን ቤት ህልውና ለመጠበቅ ስትል ብዙ ትግሎችን እያደረገች ትገኛለች። ህይወት ልጄ ነው ብላ ሃሮንን ስታመጣ ሁሉም ተቀብለዋት ነበር። መና ሃሮንን ወደዋለች። መጀመሪያ ጊዜ ነበር የሆነ አደጋ ሊደርስባት ሲል እሱ ሃሮን እንደተከላከለላት ያወቀችው መና አሁን ላይ በሱ ፍቅር ጦዝ ብላለች። ደግሞ ፈሪሃን ጠርጥራታለች፣ ፈርታትማለች። ምክንያቱም ትወስድብኛለች የሚለው ስጋት በልቦናው አድሯል። ሃሮን ግን ከፈሪሃ ጋር ጥሩ ምሽትን አሳልፏል። ምክንያቱም ስለ ትውልዷ ምን እንደገጠማት ችግሮችን ሁሉ ሲጠይቃት ነበር።